በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ክርስቶስ ካብ ሙታን ተፈልዩ ተሰብአ ንሰይጣን አሰሮ ንአዳም ነፃ አውፅኦ ካብ ሎሚ ጀሚሩ ፍስሐን ሰላምን ይኩን አሜን። እግዚአብሔር ዝፈተወኩም እግዚአብሔር ትፈትውዎ እግዚአብሔር ተኸበርዎ እግዚአብሔር ዘኽበረኩም በክርስቶስ ክርስቲያን በወደ እግዚአብሔር ደግ እግዚአብሔር ተብልኩም ተጸዋዕኩም እግዚአብሔር ረበና መንግስተ ሰማያት ተርስና ቅድስት ድንግል ማርያም መመክሕትና እናተባህልኩም ናብልኩም ትመስክሩ ኣብ ርሑቕን ኣብ ቀረባን ኣብ ውሽጢ ዓድን ካብ ዓዲ ወፃኢን ዘለኹም ኩልኩም ህዝበ ክርስቲያን እግዚአብሔር ስም ከመይ ኣለኹም? ናይ እግዚአብሔር ጸጋ ናይ እግዚአብሔር በረከት ምስ ኩልኩም ይኹን። ናይ እግዚአብሔር መንፈስ ምስ ኩልና ይኹን። እንኳን ን2018 ዓመተ ምህረት ናይ እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም በዓለ ልደታ እምሃና ወኢያቄም ካብ ሃናን ካብ ኢያቄም ዝተወለደትሉ ዕለት ዓመታዊ በዓል ብሰላም በጤና ኣብፅሐኩም አሜን። ናይ ቅዱሳን በረከት ምስ ኩልና ይኹን። ንወላዲተ አምላክ ረድኤት ጸጋ ሰላም ፍቅሪ ምስ ኩልና ይኹን አሜን። ንእሽተይ ናይ ወላዲተ አምላክ ናይ ልደታ ታሪክ ንእሽተይ ሓተታ መልእኽቲ ከመሓላልፍ እየ። እግዚአብሔር አምላክ ምስ ኩልና ይኹን። በዘለኹዎ ናይ ቅድስት ድንግል ማርያም በረከት ክትሳተፉ ክትሰምዑ እግዚአብሔር ዓይነ ልብኩም ይገጽልኩም አሜን። ከምቲ ዝፍለጥ ኣዴና ቅድስት ድንግል ማርያም ብዚ ዕለት እዚ ተወሊዳ ካብ እገሌ ተወሊዳ ኣብዚ ዕለት እዚ ተወሊዳ ኣብዚ ቦታ እዚ ተወሊዳ ዝብል ቀጥታ ደረቕ ኣብ መጽሓፍ ቅዱስ ዝርከብ ታሪክ የላን እያ። ቅድስት ድንግል ማርያም ብምስጢረ ስጋዌ ናይ ምስጢረ ስጋዌ ኣካል ስለ ዝኾነት ትንቢት ተነገረላ እዩ። ምሳሌ ተመሲሉላ እዩ። ካብ አዳም ጀሚሩ እስከ ሙሴ ማዳም እስከ ሙሴ ወሙሴ እስከ አብርሃም ወአብርሃም እስከ ዳዊት ወልደ እሴይ ኢሉ ናይ ተአምረ ማርያም መጽሓፍ ከም ተናገረና እግዝእትነ ማርያም ካብ አዳም ጀሚሩ እስከ አብርሃም ተነገራ እያ። በብዙሕ አምሳል በብዙሕ ትንቢት ተነገረላ እዩ። ካብ አብርሃም እስካብ ሙሴ እውን ተነገረላ እዩ። ካብ ሙሴ እስካብ ዳዊት እውን ተነገረላ እዩ። ስለዚ ካብ ዳዊት እስካብ ዘመነ ነቢያት ካብ ኢሳያስ ከም መወዳእታ ዘመነ ነቢያት እውን ብዙሕ አምሳል ምስጢራዊ ዝኾነ ሰብ ክርድኦ በዘይኽእል ብኣምላካዊ ምስጢር ስለ ኣመፃፅኣ ስለ ልደታ ሰብ ስለ ምዃና ኣምላካዊ ፈቃድ ከም ዝኾነ ናብዚ ዓለም ንምምፃኣ ናይ እግዚአብሔር ፈቃድ ሓሳብ ከም ዝኾነ እግዚአብሔር ከም ዝሓረያ መጽሓፍ ቅዱስ ይነግረና እዩ። ናይ ድንግል ማርያም ልደት ግን ታሪኻ ናይ ልደታ ታሪክ ካብ ትውፊት ካብ ስርዓት መጽሕፍቲ ካብ ድርሳናት ካብ ስንክሳር ካብ ናይ ታሪክ መጽሕፍቲ እዩ ዝርከብ። ኣብ መጽሓፍ ቅዱስ ምስጢራዊ ታሪክ እምበር ምስጢራዊ ሓሳብ እምበር ደረቕ ቃል ድንግል ማርያም ካብ እገሌ ተወሊዳ ኣብ ሰዓት እዚ ተወሊዳ ኣብዚ መዓልቲ እዚ ተወሊዳ ኣብዚ ቦታ እዚ ተወሊዳ ኢሉ ዝሓፈ ወንጌላዊ ካብ ሐዋርያት እውን የለን ማለት እዩ። እቲ ዋና ግን ኣብ መጽሓፍ ቅዱስ ኣብ ምስጢረ ስጋዌ ኣብ ነገረ ማርያም ኣብ ትንቢተ ነቢያት ኣብ ነቢያት ኣምሳል ኣሎ ተቐሚጡ እዩ። ድንግል ማርያም ዘይብሉ ትንቢት የለን። ድንግል ማርያም ዘያካተተ ትንቢት ኣይተነገረን እዩ። ድንግል ማርያም ዘይብሉ ወይ ድማ ስለ ድንግል ማርያም ዘይተመሰለ ምሳሌ የለን እዩ። ተብሉይ ኪዳን ነበረ ብምሉኡ ናይ ነቢያት ኣምሳል ንዋየ ቅድሳቱ ለምሳሌ ንዋየ ቅድሳት ጠቕላላ ናይ መስዋዕቱ ናይ ኣገልግሎቱ ናይ ቤተ መቅደስ ናይ ኦሪት ናይ ደብተራ ኦሪት ናይ መቅደሰ ሰሎሞን ኣብ ደብተራ ሙሴ ኣብ መቅደሰ ኦሪት ዝነበረ ብምሉእ ኣምሳል ናይ ድንግል ማርያም ትርጉም እዩ። ካብ ኣዳም ጀሚሩ ኣዳም ዝጽልየሉ ዝነበረ ናይ ቤተ መቅደስ ኣገልግሎት ኖህ ምስ ቤተሰቡ ዘድሓነሉ መርከብ ቀፂሉ ሙሴ ዝግልገለሉ ዝነበረ ደብተራ ሙሴ ደብተራ ኦሪት ሰሎሞን ዝግልገለሉ ዝነበረ ቤተ መቅደስ ኣብዚ ውሽጢ ኩሉ ኣምላኽ ኣብ ዝግልገለሉ ዝነበረ ንዋየ ቅድሳት ናይ ድንግል ማርያም ትርጉም ኣሎ ማለት እዩ። እዚ እውን ቅዱስ ኤፍሬም ኣብ ውዳሴ ማርያም ናይ ሰንበት ታቦት መሰበ ወርቅ መቅደስ ጥቋመ ወርቅ ማዕጠንተ ወርቅ በትረ ኣሮን እናበለ ቶም ቤተ መቅደስ ነበረ ንዋየ ቅድሳት ምስ ድንግል ማርያም እናተሓዘ ይተርጉመልና ማለት እዩ።
ስለዚ ናይ ድንግል ማርያም ታሪክ ካብ ናይ መጽሓፍ ቅዱሳዊ ትውፊትን ናይ ኣበው ድርሰትን ናይ ታሪክ ኣካልን መጽሕፍትን ኢና ንረኽቦ ማለት እዩ እምበር ናፍቱ ዕለቱ ታሪክ ከለና ካብቶም ሊቃውንቲ ሓደ ዝኾነ ቅዱስ ኣባ ሕርያቆስ ስለ ድንግል ማርያም ፅንሰታ ልደታ ዕድገታ ወይ ደሞ ኣተዓባብያ ኣብ ድርሰቱ ኣብ ቅዳሴ ማርያም ኣቐሚጡልና ኣሎ ኦ ድንግል ኣኮ ብህትወተ ደነት ዘተጸነቺ ኦ ድንግል ዘር ዘይወፅእ ምስ ካበተ ኣዳዊ ህግ ይከውን ለሃ ቅጥቃጢ ወለሃሳር ብዝበሎ ስጋዊ ፍቃድ ዝተጸነስከ ኣይኮንክን መጽሓፈ ጥበብ እዩ ኣብ መጽሓፈ ጥበብ ዘር ዘይወፅእ ምስ ካበተ ኣዳዊ ህግ ካብ ሕጊ ኣፍራሲ ዝወፅእ ዘርኢ ዝውለድ ውላድ ማለት እዩ ይከውን ለሃሳር ወለድ ቅጥቃት እየ ንሓሳር ንቅጥቃት ንጥፍኣት ይኸውን ዝተጋለጸ እዩ ማለት እዩ ስለዚ ወለዲ ተስተውዕሉ ኣለኩም ዘርኢ ክጥቅዑ ተለኹም ብጸሎት ብትእዛዝ እግዚአብሔር ሕጊ ብምጥሓስ ዘይኮነስ ብሕጋዊ መንገዲ ብዙሑ ወተባዝሑ ብዝበሎ ኣምላካዊ ቃል ክትፍጽምዎ እምበር ሰኺርካ በሊዕኻ ሰቲኻ ሕጊ እግዚአብሔር ጥሓስካ ከይትፍጽምዎ እዚ ናይ ድንግል ማርያም ልደት ታሪኻዊ መልእኽቲ እዩ ማለት እዩ ዘር ዘይወፅእ ምስ ካቤት ኣዳዊ ህግ ካብ ሕጊ ኣፍራሲ ዝወፅእ ዘርኢ ካብ ሕጊ ኣፍራሲ ማለት እግዚአብሔር ኣይትግበር ካብ ዝበሎ ወፂኡ ዝውለድ ውላድ ካብ ዝውለድ ውላድ ይኸውን ንቅጥቃጢ ወለሃሳር ንሓሳርን ንጥፍኣትን ንመከራን ይኸውን ስለዚ ድንግል ማርያም ብዙ መልክዕ እዚ ኣይተወለድክን እዩ ብዙ ዓይነት ዝውለዱ ውላድ ኣለዉ ድንግል ማርያም ብከምዚ መልክዕ ሕጊ ብምፍራስ ኣይተወለድክን አላ ኣይተጸነስክን አላ በሩካብየ ዘበህግ መሃና ወያጀም ተወለድኪ ክቡር ኣውስቦ በኩለየ ወለምስካወኒ ኣልዎ ተስእበት ኣውስቦ መስቦ ክቡር እዩ ዕብራውያን ምዕራፍ 13 ተቐሚጡ ከም ዘሎ ዕብራውያን ምዕራፍ 13 ቅዱስ ጳውሎስ ክቡር ኣውስቦ በኩለየ ኣውስቦ መስቦ ብኩሉ በኦሪትም በሐዲስ ኪዳንም ክቡር እዩ እግዚአብሔር ዝባረኸ እዩ ወለምስካወኒ ኣልዎ ተስእበት ኣብ መደቀሲኦም ውነይ ርስሓት የብሉን ርክሰት የብሉን ከም ዝበለ ብዝበሎ ፈቃድ ካብ ሃናን ኢያቄምን ተወለድክ እምበር ድንግል ማርያም ንስኽትወለድክሉ ተጸነስክሉ ክቡር ኣውስቦ ብዝብሎ ኣምላካዊ ቃል እዩ ዝብል ዘሎ ቦ ኦ ድንግል ኣኮ ብፍትወተ ደነት ዘተጸነሲ ድንግል ማርያም እስመናሁ ብኃጢአት ተጸነስኩ ኣመፃ ወለትን እምየ ከም ዝብል መዝሙረ ዳዊት ኣብ መዝሙር 50 ብኃጢአት ተጸኒሰ እነይ ውነይ ብዓመፃ ወሊዳትኒ ኢሉ ዳዊት ከም ዝተናገረ በሊዖም ሰትዮም ብዝገብርዎ ፍትወት ዝተጸነስክ ኣይኮንክን በሊዖም ሰትዮም ብዝገብርዎ ብዘይ ሓሳብ ብዘይ ድሌት ብዘይ ምድላው ከም ዝጽነሱ ህፃናት ዝተነስክ ኣይኮንክን ከምኡ ኣይተጸነስክን ብዛዕባ ናይ ድንግል ማርያም ፅንሰታ እዩ ዝናገረና ዘሎ ድንግል ማርያም ብኸመይ ከም ዝተጸነሰት ሰብ ዝጽነሰሉ ብዙሕ ዓይነት ኣሎ ማለት እዩ ብሕጊ ብምፍራስ ውነይ ሰብ ክጽነስ ይኽእል እዩ ሰባት በሊዖም ሰኒሶም ውነይ ድሌቶም ፍቃድ ስጋኦም ንክፍጽሙ ክጸንሱ ይኽእሉ እዮም ማለት እዩ ስለዚ ድንግል ማርያም ቅዱስ ዳዊት ከም ዝተናገሮ ብኃጢአት ኣይተጸነስክን ወይ በሊዖም ሰትዮም ብዝገብርዎ ፍቃድ ስጋ ኣይተጸነስክን አላ በሩካብየ ዘበህግ እምሃና ወኢያቄም ተወለድኪ ብዙሁ ወተባዝሁ ብዝብሎ ፈቃድ ኣምላካዊ ፈቃድ ካብ ሃናን ከኢያቄም ተወሊድክ እምበር ብዙሁ ወተባዝሁ ብዝበሎ ኣምላካዊ ቃል ተወሊድኪ ናይ ድንግል ማርያም ፅንሰት ተኣምራዊ እዩ ፈቃድ እግዚአብሔር እዩ ብብስራት መላክ እያ ተጸኒሳ ስለዚ ክትጽንስ ከላ ብሕጋዊ እግዚአብሔር ብዝፈቀዶ መልክዕ ማለት እዩ
እዚ ታሪክ ኣቦታትና ክተርኽ ከለዉ ናብ ወለዳ ናብቶም ቅድሚ ወለዳ ዝነበሩ ታሪክ ይምልሱና። ቴክታ በጥሪቃ ዝበሃሉ እዚ ተሪፍኩም ዘይበሃሉ ሰብ ሃፍቲ ሰባት ነበሩ። ሃፍቶም እውን ናይ ወርቂ፣ ናይ ብሪ፣ ናይ ፈረስን በቕልን፣ ናይ ወዳትን ኣዋልድን ኣገልገልቲ እዩ። ካብ በዝሒ ወርቂ ዝተልዓለ ከም ገይፂ ከም ቀለበት እናሰርሑ ኣብ ኣቕርንቲ ኣብዑርን ኣላሕምንን ይገብርዎ እሞ ክንዲ ዝኣኽሉ ኣቕርንቲ ወርቂ፣ ክንዲ ዝኣኽሉ ኣቕርንቲ ብሩር ተባሂሎም ይቁፀሩ ነበሩ። እቲ ዝተረፈ ግና ኣይቁፀርን ነይሩ። ናይ ብዛዕባ ናይ ቅድስት ድንግል ማርያም ኣብ ሓጎታታ ወይ ወለዳ ቤተሰባ ዝነበሮም ሃፍቲ እዩ ዝነግረና ዝተርኸልና ዘሎ። ካብ ዕለታት ሓደ መዓልቲ ኣብ ቤት መዛግብቲ ኣትዩ ብዙሓት ገንዘቡ ርኡ ቴክታ ሰብኣይ እዩ፣ በጥሪቃ ዓልቲ ገዛ እያ። ኣብ ዕለታት ሓደ መዓልቲ ኣብ ቤት መዛግብቲ ኣትዩ ብዙሓት ገንዘቡ ርኡ ቴክታ ኣነ መኻን ንስኺ መኻን እዚ ኩሉ ገንዘብ ንመን ክኸውን እዩ? ውላድ እንተዝነብረናስ ክወርሶ ነይሩ በላ። እዚማ ናብ እግዚኣብሔር ምምልካት እዩ ዘድሊ ኢላ መለሰትሉ እሞ በዚ ግዜ ሽዑ በጥሪቃ እያ ትመልሰሉ ዘላ። በጥሪቃ በዚ ግዜ ሽዑ ሓዚኖም ተኪዞም ናብ እግዚኣብሔር እንተመልከቱ ብሕልሚ ጻዕዳ ምራኽ ካብ ደንቦኦም እንትትወፅእ እታ ምራኽ እናወለደት እስካብ 6 በፂሓ እታ 6ይቲ ወርሒ እታ ወርሒ ፀሓይ እንትትወልድ ሪኦም ናብቲ ርጓም ሕልሚ ከይዶም ነገርዎ፣ ጽቡቕቲ ቆልዓ ክትወልዲ ኢኹም፣ እታ ወርሒ ካብ ፍጡር ብልዓይ ዝኾነት ቆልዓ ክትወልዲ ኢኹም። ነገር ፀሓይ ግና ኣይተገለጸለይን፣ ከም ነቢይ ከም ንጉስ ዝበለ ይኸውን በሎም። ግዜ ይተርጉሞ ኢሎም ኸዱ። ድሕርዚ በጥሪቃ ፀነሰት ወለደት እውን ስማ ድማ ትምኒተይ ረኺበ እንትትብል ሄኤሜን በለታ። ሄኤሜን ማለት ትምኒተይ ረኺበ ማለት እዩ። ሄኤሜን ማለት ትምኒተይ ረኺበ ማለት እዩ። ሄኤሜን ንደርዴር፣ ደርዴር ንቶና፣ ቶና ንሲካር፣ ሲካር ንሄርሜላ፣ ሄርሜላ ንሃና ወለደት ማለት ሸውዓይት ወለድ ይቁፀረሎ ማለት እዩ። ሃና ኣካለ መጠን ምስ በፅሐት ካብ ቤት ይሁዳ ንዝተወለደ ንኢያቄም ኣመርዓውዋ። ሃና ትውልዳ ካብ ቤተ ኣሮን እዩ፣ ካብ ቤተ ክህነት እዩ። በዓል ገዝኣ ቅዱስ ኢያቄም ካብ ቤተ ዳዊት እዩ፣ ካብ ቤተ መንግስቲ እዩ። ክልቲኦም ንሃና ምኽነት ኣጋጢምዋ፣ ሃፍቲ ግና ብመጠኑ ነበረ። ንሃና ምኽነት ያው ወለዳ ምኽነት ከም ላዕሊ መካናት ከም ዝነበሩ ንሳ እውነይ ናይ ወለዳ ምኽነት በፂሕዋ ነይሩ፣ ግና ብመጠኑ ነበረ። ክልቲኦም መስዋዕቲ ከቕርቡ ናብ ቤት መቅደስ ከይዶም ሮቤል ዝበሃል ሊቀ ካህናት እይትወከፍ መስዋዕቶም ንመካናት መስዋዕቲ መካናት ኣይቕበልን ከም ዝብል ንስኻትኩም ብዙሑ ተባዝሑ ኢሉ ንኣዳም ካብ ዝነገሮ ጸጋ ዘትረፈኩም ኢኹም። ርጉማን ስለ ዝኾንኩም እዩ እምበር ተዝፈትወኩምስ ትህበኩም ደኣ ውላድ መሃበኩም ነይሩ፣ መስዋዕትኩም ኣይቕበለልኩምን ኢልዎም በዚ ሓዚኖም ተመለሱ። ካብ ሽማግለታት እስራኤል ዝወለዱ ሰባት ዝምገብዎ መስዋዕቲ ነይሩ። ንሱ ክሊኦምዎም ሓዚኖም እንትምለሱ ኣብ ትሕቲኦም ኣዕሪፎም እናሃለዉ ሃና ኣርጋ ምስ ደቆም እንትፃወቱ ኣዕዋም ዓንቢቦም ፈርዮም ሪኣ ንኣርጋብ ከምዝራብሓ ንኣዕዋም ከምዝፈርዩ እትገብር ኣምላኸይ ናተይ ተፈጥሮ እንታይ ይኸውን ውላ ዘኸለኻኒ እናበለት ሓዘነት። ኣብ ገዝኦም ምስ በፅሑ ወዲ እንትወሊድና መገልገሊ ቤት እግዚኣብሔር ክኸውን እምበር ወፂኡ ወሪዱ ሓሪሱ ዘሪኡ ንዓና የገልግለና ኣይንብልን። ጓል እንትወሊድና እውን ንቤት እግዚኣብሔር ወርቂ መሶብ ሰፍያ መጋረጃ ፈቲላ ክተገልግል እምበር ንዓና ማይ ቀዲሓ
ዕንፀይቲ ሴራ ትርድአና ኣይንብልን ኢሎም ቃል ኣትዉ። ሐምለ 30 ሃና ንኢያቄም ፀምሪ እናጠቑኻ ምርኩዝካ ኣፍረያ ፍጥረት ኩሉ እንትምገባ ርአ። ኢያቄም እውን ንሃና ጻዕዳ ርግቢ 7 ሰማያት ሰንጢቃ መፅያ ኣብ ርእስኺ እንትትዓርፍ ብየማናይ እዝንኺ ኣትያ ኣብ ማሕፀንኪ እንትትሓድር ርአ ብምብሃል ዝረኣይዎ ሕልሚ ተፃወቱ። መዓዝ ሐምለ 30 ናብ ፈትሒ ሕልሚ ከይዶም ነገርዎ እሞ ጽብቕቲ ውላድ ክትወልዲ ኢኹም በሎም። ግዜ ይፍትሐዮ እምበር ንስኻስ ኣይፈታሕካዮን ኢሎም ናብ ቤቶም ተመለሱ። ነሃሰ 7 መዓልቲ መልኣኽ መፂኡ ጽብቕቲ ጓል ክትወልዲ ኢኹም ኢልዎም ብስራት መልኣኽ ብፈቃድ ኣምላኽ ዝእትነ ማርያም ተጸኒሳ እያ። ኣብ ተጸነሰትሉ እዋን ንሃና ብኤርሳቤህ ትበሃል ሓንቲ ዓይነ ሓትኖ ነበረታ። ሃና እግዚአብሔር ብረድኤት ሓዊፅክ እዩ መስለኒ ጡብኪ ጸሊሙ ከንፈርኪ ሓሪሩ ኣሎ ኢላ ከብዲ ሃና ዳሂሳ ዓይና እንተዳሂሰት ዓይና ባሪሁላ እዩ። ነዚ ኣብነት ገይሮም ሕሙማት ንሃና ከብዲ ሃና እናዳህሰሱ ንከብዲ ሃና እናዳህሰሱ ተፈዊሶም እዮም። ዳግም ሳምናስ ዝበሃል ወዲ ኣኳዓ ንሃና ሞይቱ ትፈትዎ ስለ ዝነበረት መትሓዚ እቲ ዓራት ሒዛ እናዞረት እንትትበኪ ጽላሎታ እንዳዓረፎ ተሲኡ ሰላም ለኪ ኦ እምየውቱ ለዘገብረ ሰማይ ወምድረ ኢሉ ካብ ተርጓሚ ሕልሚ ዝተረፈ ተርጉሙላ እዩ። ድሕሪ እዚ ኣይሁዳውያን ምቀኝነት ኣይዓርፉን እዮም እሞ ቀደም ካብዚኣቶም ወገን ዝኾኑ ዳዊት ሰሎሞን ዝበሃሉ 44 ዘመን ቀጢጦም ገዚኦምና ነይሮም። ሕዚ ድማ ካብዚኣ ዝተወለደ ከመይ ክገብረና ይኸውን ኢሎም ብጸላኢነት ተለዓዓልዎም። መልኣኽ ንኢያቄም ናብ ኣድባረ ሊባኖስ ሕዝካያ ሂድ ኢልዎ ናብኡ ኸይዳ ወሊዳታ። እም ሊባኖስ ትወፅእ መርኣት ዝተባሃለ ድማ ተፈጸመ። ወድንግል ኣኮ በተላህዮ ዘለቂ ከማ ኣዋልድ ዕብራውያን እለ ያግዝፋ ክሳዶን ድንግል ክሳደን ከም ዘግዝፋ ከም ኣዋልድ ዕብራውያን ብቐልድን ፀዋታን ብሰሓቕን ባጫን ዝዓበኺ ኣይኮንክን። እንትስዕስዓ ክሳደን ይንፋሕ እንትኸዳ ስለ ዝቐጥን እለ ያገዝፋ ክሳዶን በለ። ኣላ በቅድስና ወበንጹህ ቤተ መቅደስ ነበርኪ ኣብ ውሽጢ ቤተ መቅደስ ብንጽህናን በቅድስና ነበርክ እምበር። ኦ ድንግል ኣኮ ህብስተ ምድራዊ ዘተሰሰቺ ኦ ድንግል ምድራዊ ህብስቲ ዝተመገብኪ ኣይኮንክን። ቦ ህብስቲ ምድራዊ ይብል ዝተመገብክዮ ምድራዊ ምግቢ ምድራዊ ህብስቲ ኣይኮነን። ኣላ ህብስተ ሰማያዊ ሰማያ ዝበሰለ ካብ ሰማይ ዝተረኸበ ሰማያዊ ህብስቲ ተመገብክ እምበር። ቦ ህብስቲ ሰማያዊ ይብል ዝበላዕኽዮ ካብ ሰማይ ዝተረኸበ ህብስቲ እዩ እምበር ካብ ላዕሊ ብኢድ መልኣኽ መምጽኡ ብግብሪ ኣምላኽ ምርካቡ ርዩ ከምዚ በለ። ኦ ድንግል ኣኮ ስትየ ምድራዊ ሰተኪ ድንግል ምድራዊ መስተ ሰተኺ ኣይኮንክን። ቦ ስትየ ምድራዊ ሰተኺ ኣይኮንክን ስተኽዮ መስተ ምድራዊ መስተ ኣይኮነን። ኣላ ስትየ ሰማያዊ ሰማያ ዘተቀድሓ ካብ ሰማይ ዝተረኸበ ሰማያዊ መስተ ሰተኺ እምበር። ቦ ስትየ ሰማያዊ ይብል ስተኽዮ መስተ ሰማያዊ ካብ ሰማይ ዝተረኸበ መስተ እዩ እምበር ካብ ላዕሊ ብኢድ መልኣኽ ምምጽኡ ብግብሪ ኣምላኽ ምርካቡ ርዩ ከምዚ በለ። ታሪክ እግዝእትነ ማርያም ጓል ስእለት እያ። ናይ መፅባዓ ጓል እያ። 3 ዓመት ምስ መልኣ ኢያቄምን ሃናን ናብ ቤት መቅደስ ወሲዶም ሃብዋ። ሊቀ ካህናት ዘካርያስ ነገር ምግባ ይተሓዘለ ኢሉ ደወል ደዊሉ ንህዝቢ ኣኪቡ እናሃለወ ፋኑኤል መልኣኽ ህብስተ ሰማይ ጽዋዕ ሰማይ ሒዙ ረኸበ። ረቢቡ ተረኣየ።
ህብስተ ሰማይ ፀዋዕ ሰማይ ሒዙ ረቢቡ ተረኣየ። ዘካርያስ ንዓይ ዝመፀ ፀጋ እዩ ኢሉ ንክቕበል እንተተስአ ናብ ላዕሊ ረሓቐ። ምክትል ሊቀ ካህናት ስምዖን እውን ንክቕበል እንተተስአ ናብ ላዕሊ ረሓቆ። ድሕሪ እዚ ጥበብ እግዚኣብሔር ኣይመርመርን እሞ ምናልባት ነዛ ህፃን ዝመፀ ፀጋ ከይኸውን ኢሎም ንበይና ገዲፎምዋ ረሓቑ። ታተ እናበለት ነዲኣ እንትትስዕብ እቲ መልኣኽ ብፍጥነት ወሪዱ ሓደ ክንፉ ኣንፂፉ ሓደ ክንፉ ጋሪዱ ካብ ምድሪ ልዕል ኣቢሉ መጊብዋ ዓረገ። ነገር ምግባእ እንተተታሒዙ ምስ ሰብ እንታይ የዳፈኣ ኢሎም ኣብ ቤተ መቅደስ ኣእትየምዋ 12 ዓመት ተቐሚጣ እያ። ከመዝ ነበርኪ ውፅኢተ መቅደስ ወመላእክት ያመጽኡ ወትረ ተሳኢኪ ከመዝ ነበርኪ 12 ዓመተ እንዘ ትናዘዝ የማ መላእክት ከም ዝብል ቅዱስ ያሬድ። እንዲና ቅድስት ድንግል ማርያም ኣብ ቤተ መቅደስ 12 ዓመት ተቐሚጣ በረከታ ምስሉ ኩልና ይኹን አሜን። እንኳን ብድጋሚ በፅሐኩም።